ማፊ እኔም ኦርቶዶክስ ነኝ። ባለማህተብ በልዩነታችን ውስጥ ወንድምነታችን ይዤ እሱን ደስታ ለማየት ነው የመጣሁት። እግዚአብሔር ተመሰገነ። እንኳን ለዚህ ለውጥ አበቃን። እንግዲህ ወገኖች ወደ ዋናው አዳራሽ እንሄዳለን። ልብሱን እንቀይራለን። አይ ነው ረጥባለን። አውስትራሊያ ደስ ብሎናል ዛሬ በጣም የሚገርም ቀን። ይሄም ጓደኛው ዮሐንስ ቬጋስ ይባላል። ማፊ ኢየሱስ ይህንን ውሃ የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር ተብሎ እንደተጻፈ በዚህ ውሃ ላይ በክርስቶስ ኢየሱስ መንፈስ በኃይል እንዲመጣ በኢየሱስ ስም ጸልያለሁ። እግዚአብሔር ልጅ ኢየሱስ ወደ ዓለም ለዘለዓለም ስለማይመለስ ከዓለም ጋር ስለተቆራረጠ እግዚአብሔር ልጅ ኢየሱስ እናመሰግንሃለን። ወደ ኋላ በኢየሱስ ስም አይመለስም። ዛሬ ወንድማችንን በክርስቶስ ኢየሱስ ስም ይህንን ውሃ እንባርከዋለን። በኢየሱስ ስም በዚህ ውሃ ውስጥ ሲጠመቅ Amen. I baptize you in the name of the Son. Amen. Yes. Amen. እንዴት ቀላል ነው እኛ ምንሰግድለት የኃይል ሁሉ ኩብለት ፍጥረት መሰረት። የግል አዳኝ አላረኩትም ብዬ ነው የማስበው፣ ግን ተደራድሬበት አላውቅም። ኢየሱስን ያመለከ እንዴት ነው ሊገፋ የሚችለው? እንዴት ነው በመጥፎስ የሚነሳው የሚለው ነገር ውስጤ ገባ። ከዛ እንኳን ክፉ ላወጣ በሳቸው ላይ ይሄን ራሱ ጌታ አግኝቶ ይሄው ለምስክርነት ለሁሉም ቀን አለ፣ ሁሉም በጊዜው ነው የሚሆነው ብዬ አስባለሁ። እግዚአብሔር አምላክ ከዛ በኋላ ያለኝ ነገር የሳምንት ጊዜ ሰጠ። መልሱን ፈልጋለሁ። የዓለም ቤዛ ኢየሱስ ክርስቶስ ብቻና ብቻ እንደሆነ ሌላ ነገር እንደሌለ መስክሩልኝ ብዬ ተናገርኩኝ። መልስ የሚሰጥ የለም። ከዛ በኋላ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ተቀበልኩ በደስታ። የሚገርመው የበርዝዴይ ጊዜ ነው፣ አረሰው በጭራሽ ማረሰው። የፋሲካ ቀን የኔ የበርዝዴይ ቀን ነበር። የዛኔ ነው እንግዲህ ጌታ በኔ ላይ ይሰራል። እግዚአብሔር ይባረክ። ለሁላችሁም ምንለው 15 ዓመት ማለት የፈለግኩትን ቃላት ማወጣ ሰው ነኝ። ማንንም የማልፈራ ጌታ ይቀርበል እና ማንንም በሰው ደረጃ የፈራሁት እኔ በሕይወት የለም እና ያንበረከከኝ ምን ያልኩት ኢየሱስ ክርስቶስ ብቻ ለሱ ተንበረ። በዚህ አጋጣሚ የተወደደች ፕሮፌት ሊሊ ቼክ አረኩኝ ገባውና ሄጇን ሳይ ጌታ ይመስገን እግዚአብሔር ይባላል። እጅግ የሚደንቅ አገልግሎት እንደምትሰጥ ያለው እና የእሷ ሞስት ዝታን was in English and I was so amazed በሴቶች ላይ ወንዶቹ ስንሰልፍ ጌታ ሴቶቹን ያስነሳው እግዚአብሔር ይባላል እና እጅግ የማመሰግን እዚህ የመጀመሪያ ነው። ከዚህ በኋላ ግን በእግዚአብሔር ፍቃድ ምናልባት ወደፊት የሚሆነው አይታወቅም። ይሄ ምስክርነት ነው። በነገራችን ላይ ወንጌል ሰበከ ብሎ ሊሰሩበት ይችላሉ ፖለቲካ፣ ግን እኔ በምስክርነት ነው ጌታ ፈቅዶ ወደፊት እሱን ለማገልገል እድሜን በሙሉ ተደስቼ አረፍኩ።
እግዚአብሔር ወንድሞች በሙሉ እኔም ብለው የመጡ ከዳላስ አሉ፣ ከዴንቨር ኮሎራዶ፣ ከኢትዮጵያ ድረስ ከዴንቪ ኤሪያ all over the place የመጡ ወንድምና እህቶች እንደገና ደግሞ ቁጭ ብለው ሌሊቱን ሙሉ ከአውስትራሊያ፣ ከኢትዮጵያ፣ ከሳውዝ አፍሪካ you name it, all over Europe. They're watching right now, Canada as well, watching my life all night long. Now here, I've got a word for you. አሜሪካ እንደመጣ ማቀው ወንድሜ ነው። አሁን ግን ጌታን አግኝቶ እሱ ራሱ ሰላሙን አግኝቶ እግዚአብሔር ይባረክ። እህታችን የሚሆን የኦርቶዶክስ ወንድምና እህቶቻችን ናቸው። ሁሉ በጣም አድርጌ ነው የምወዳቸው ቤተሰቦች፣ በቤተሰቤም ኦርቶዶክስ ናቸው። ግን ጌታ ምንም ሃይማኖት፣ ሀገር ምን የማይገድበው ጌታ ናቸው። የትም የማይገደብ ብቻውን አለ። ብቻውን የሚያደርገው ስሙ ይባረክ፣ እግዚአብሔር ይባረክ። የመጣችሁትን በሙሉ እግዚአብሔር ብርቅ ያድርግልኝ። ባሰባችሁን ነገር በሙሉ ቀድሞ ኢየሱስ ይድረስላችሁ። ብርክ በሉልኝ። እግዚአብሔር መልካሙን ያድርግላችሁ። ስለተሰጠኝ ጊዜ እጅግ አድርጌ አመሰግናለሁ። ተባረኩ። እዚህ ላይ የወጣሁት ጆይማኛ በዚህ ልክ ጌታ ሲቀበል በማየት በጣም ደስተኛ ነኝ። እኔ ደጋግሜ ተናግሬያለሁ። ምናልባት ወደፊት ሆነ አላውቅም። ሃይማኖት ኦርቶዶክስ ነኝ። የእናቴ ቆራቢ ናት። የቆራቢ ኦርቶዶክስ ነኝ። ግን ጆይማኛ በዚህ ልክ ጌታን ተቀበለ ማለት ጆይማኛ ሰብ ህዝብ አረፈ። ነቢት ብርቱካን የሰራችው ቀላል ስራ አይደለም። ለዮኒማኛ ህይወት አለ። ለህዝብ ነው የሰራችው፣ ህዝብን ያሳረፈችው። በእሱ ያላለቀሰ ያልተማረረ ሰው የለም። እኔ በእሱ ጉዳይ በጣም ብዙ እሰቃይ ነበር። የቅርብ ጓደኛ እንደመሆነ ምንም አይነት ኮምፕሌንስ ሲመጣ ወይ ነበር መጣው እኔም እግዚአብሔር ገላገለ። ምናልባት አሁን ትንሽ ሊያስቸግረኝ የሚችለው አስጸልይልን ሰዎች ሲመጡ ያኔ ታሪክ አልፏል። ስለዚህ ግን የህይወት ዘመን ቼክ ነው። ቃል ትገባልኛለህ ዮኒማኛ ሰው መጽሐፍ ቅዱስ ነው። ዮኒ እግዚአብሔር ባርክልኝ እና እግዚአብሔር ባርካችሁ ሁላችሁንም። በወንጌል ያገዛችሁ እነ ፓስተር አላዛር፣ እነ ኤርሜ፣ እነ ዳግዬ፣ እነ ፓስተር አሊ ሁላችሁ ክብር በሉልኝ። እነ ባህሩ ወንጌላዊ ባህሩ ማንን ጠርቼ ማንን ግራ እየገባኝ ነው። እና ሁላችሁም እግዚአብሔር ጠብቅልኝ፣ እግዚአብሔር ባርክልኝ። እጅግ አድርጌ ቁርአን ላይም በጣም ጎበዝ ነው። ሐዲስም እንደዛ አካል ተፍሲርም በደንብ ነው የሚያውቀው። እና የሚገርመኝ እንትኑ ደግሞ እይታዎቹ በጣም እንትን ናቸው። በጣም የቀራው እኮ ሃይ ሌቭል እኮ ነው። በጂኤም ደረጃ ከቀራህ እኮ በቃ ሄደህ እኮ የመጨረሻው ሌቭል ምንድነው? ሐዲሳትን ቀርታ ተፍሲራቸውን፣ ማዕናቸውን፣ ትርጓሜያቸውን ምናምን እሱ ደረጃ እኮ ሄደ ልጅ እኮ ነው። ጂኤምዲ በጣም ቶፕ ደረጃ እኮ ነው። ኢቭን የሚያስቀራ ልጅ ነው። ቁርአን መስጊድ ውስጥ ማለት ነው። የሚፈስርም ልጅ ነው። የሚያስተምር ልጅ ነው። በጣም ቶፕ ሌቭል ሄደ ነው። ቀለል አድርገን እሱም መጥቶ አረብኛ ችልም ሌለው በጣም ነው የሚያሳቀኝ ማለት ነው። እና ንጽጽር አቆማለሁ እስቲ ሞክሩት አድርጎት ማለት ነው። ያሳዝኑኛል ብቻ ሰዎቻችን። አረብኛ የሚችል ከእስልምና ውስጥ በጣም ስለሚሉ እኮ ነው። ያቺ መፈክራቸው እውነት ለማድረግ ነው። እኔ ስኳይስ እናመጣዋለን እንጂ የምዲ ነው። ወይንም አስፈላጊ ከሆነ እዛ ነው እንገባለን። አንዳንዴ የሚመቸው ከሆነ ቢገባ አሪፍ ነው። ጊዜ ካለው ምናምን ስራ ጋር ምናምን ከተመቻቸለት ጄም አሪፍ ልጅ ነው። ስራ አንተ ስለሆነ ነው እናመጣዋለን። ግን እያደረጉ አይደለም። ምንድነው እፎይ ሰሞኑን በጠፋ እጃቸው ምናምን ደንዝዞ ነው እንዲጠበቀኝ ገና 100,000 7K ምናምን 50K እኮ ነው የምንጠብቀው። ይሄ ሁሉ አውሩትን
ክርስቲያንን አክሴፕት አድርጉት እስኪ። አንድ መዝሙር ክፈትልንና ኮሜንቱን ልዝጋው። ታብታብ ያርጉ። ኮመንት አትዝጋ። ኮመንት ከተዘጋ እኔ ስትራይክ ነው የሚሰጠኝ። እኔ ታብታብ ባደርጉ ይሻለኛል። ኮመንት ሲዘጋ የኛዎቹ ከሚያደርጉት በላይ እነኛ ሪፖርት የሚያደርጉት ይበዛና ስትራይክ ይሰጠኛል። መልካም እሺ፣ በቃ እንደዛ ከሆነ እሺ፣ በቃ ኧረ ተወዳጆች ኮፒ ሊንክ አድርጉ። እውነት በደንብ ኮፒ ሊንክ አድርጉ። ገና 8 ኬን ያላችሁት አንተ መዝሙር አንተ ሰውዬ ምንድን ነው የተጎለጥከው እንዴ? እውነት ሻ መዝሙር ክፈሽልን አንቺ። ጨርሳችኋል? አዘጋጅተሃል መዝሙሩ? በቃ ካዘጋጀ መዝሙር እየሰሙ ታብታብ ኮፒ ሊንክ ልክፈት፣ መዝሙር ልክፈት ቦስ። አዎ ክፈሽ። ይተውታል እንዴ? ቀዳሚና ክፈሽ እስኪ። የማይረባ ኮረ ታገስ ነው ምንም። እሺ የቤቱ እኮ 3ኛ ደረጃ ላይ ያለች ስማ ክርስቲያን፣ የቤቱ 3ኛ ደረጃ ላይ ፕሪቪሌጅ የሚሰጣት እሷ እንደሆነች እንዳትዘነጋ። 3ኛ አሁን ግን ወደ 2ኛ መጣለች። አይ ቲንክ ቆስጠንጢኖስ ነገ ላፕቶፕ ግዛሉ አልፈጠንም። የቆስጠንጢኖስን ቦታ ዛለች። ግን ከፋቾች እስካሁን ድረስ የደከሙ ናቸው። እስካሁን ሁለቱም አልከፈቱም። ኮፒ ሊንኮቹ እንደውም 10,000 ገቡ። 10,000 ገቡ ኮፒ ሊንኮቹ። እያወራችሁ አልገባም። አላዘጋጀ ፒሲ ራሱ አልበራም። እባክህ አውቀህ ነው። በቃ ዝም በል። ሻርክ በላ ዛሬ አረብኛ እናዳምጥ እንዴ? አዎ እሺ አረብኛ ልከፍት ነው። አረብኛ መዝሙር እንስማ እስቲ። ከዛው ተከተለ ትችላለች። አረብኛ ከተወሰነ ተምራለች። يبين إن صليب ده كان تكفير عن خطايانا مات وفدانا نعمة غنية وحب كبير قلبه حنين حبه يبين إن صليبه ده كان تكفير عن خطايانا مات وفدانا نعمة غنية وحب كبير سر حياتنا ده هو يسوع بنرنمها بصوت مسموع سر حياتنا ده هو يسوع بنرنمها بصوت مسموع هو الكلمة وهو الله هو بروح عطانا حياة هو الكلمة وهو الله هو بروح عطانا حياة نادى علينا وبقى لنا مينا ومرسى وشط وفلك نجاة صرنا سفينة في يد أمينة تعالى الموجة ونعلى معاه نادى علينا وبقى لنا مينا ومرسى وشط وفلك نجاة صرنا سفينة في يد أمينة تعالى الموجة ونعلى معاه سر حياتنا ده هو يسوع بنرنمها بصوت مسموع سر حياتنا ده هو يسوع بنرنمها بصوت مسموع هو الكلمة وهو الله هو بروح عطانا حياة هو الكلمة وهو الله هو بروح عطانا حياة في وسط المحنة بسرعة لمحنا يسوع الحي وجالنا أوام
ألف وعود إن وجود تملي معانا أمان وسلام وسط المحنة بسرعة لمحنا يسوع الحلم وجالنا أوام ألف وعود إن وجود تملي معانا أمان وسلام سر حياتنا ده هو يسوع بنرنمها بصوت مسموع سر حياتنا ده هو يسوع بنرنمها بصوت مسموع هو الكلمة وهو الله هو بروح عطانا حياة هو الكلمة وهو الله هو بروح عطانا حياة عين تحرسنا وإيد تواسينا وهيعدينا لحد سما مهما الغربة تبان لنا صعبة هترسل مركب وهنلقى عين تحرسنا وإيد تواسينا وهيعدينا لحد سما مهما الغربة تبان لنا صعبة هترسل مركب وهنلقى سر حياتنا ده هو يسوع بنرنمها بصوت مسموع سر حياتنا ده هو يسوع بنرنمها بصوت مسموع هو الكلمة وهو الله هو بروح عطانا حياة هو الكلمة وهو الله هو بروح عطانا حياة هو الكلمة وهو الله هو بروح عطانا حياة قلبه حنين حبه يبين ዝማሬ መላእክትን ያሰማልን። አሜን አሜን። በአረብኛ በይው ምን ዝማሬ መላእክትን ከቻች ትርጉሙን እያሉ ነበረ እና ዮሐንስ 1:1 ነው የሚናገረው። እሱ እንትን ነው የእግዚአብሔር እሱ ቃል ነው ከላም አላህ እሱ አይ የአላህ ቃል ነው ሳይሆን እሱ ቃል ነው ያላ ቃል ነው። ኧረ በስመ አብ ወደዛ 9:6 ተነሳው እንትን ይሉት ግን እኔ እየሳቀኝ የነበረው ግማሽ ላይ እፎይ እንትን እያዳመጠ ነው ብለው አረብኛ ይቀሩታል እንጂ ስለማያውቁት እንትን እንዳይሉ ፖስት እንዳያደርጉት ያልኩኝ እያሳቀኝ ነበር። ለነገር አሪፍ ነው አድርጉት። በአረብኛንም ክርስቶስን ትሰብኩልናላችሁና የሚያወራው ስለ ዮሐንስ 1:1 ነው። እሱ ቃል ነው፣ እሱ አምላክ ነው። ከዛ በኋላ ደግሞ እሱ የህይወታችን ሚስጥር ነው። ስለሱም ደግሞ ጮክ ብለን እንዘምራለን ነው። ሙስሊም መምረጥ ይችላል። አሁን ምንድን ነው ያደረጉት እነሱ? የመስጊድ አባል ካልሆነ አንድ ሰው መምረጥ አይችልም አለው። ህገ መንግስታዊ መብትን ነው የገፈፉ። እኔ ሙስሊም ነኝ፣ መታወቂያ እስካለኝ ድረስ የቀበሌ ሙስሊምነት እስከረጋገጠ ድረስ በዚህ ተቋም ውስጥ የመወሰን መብት አለኝ ማለት ነው ባለው ስርዓትና ህግ። አሁን ግን ምንድነው ነው መስጊድ አባላት የሆኑ ምን ማለት መሰለህ? አሁን በኢትዮጵያ ውስጥ ብትሄድ 1% አባልነት የሚባል ነገር አይታወቅም። አባል ያለመሆን መብት አለኝ እኔ። በነገራችን ላይ አንድ መስጊድ ላይ ሙስሊም ነኝ አባል ባልሆነ መብቴ ነው። ህገ መንግስቱም ያውም አያስገድዱም። እኔ እርግድ አንዋር መስጊድ መመዝገብ አለብኝ እንዴ? ካገኘሁት ነው ሰግደው፣ ካገኘሁት ነው ኮንትሪቢዩት ማድረገው፣ ቤት መቀየር እችላለሁ። የአባልነት ጥያቄ እንትን አይደለም። ግን ምንድን የሆነው አባል ያልሆነ በሙሉ አይመርጥም አለው። ምን ማለት መሰለህ? ምናልባት 99.999% ሙስሊሙ መምረጥ መብት የለህም እያሉት ነው። የህገ መንግስታዊ ሸሪያውም አይደለም ይሄ። እንመዘግባለን አሉ። አንመዘገብም ቢልስ አሁን በአንዳንድ ቦታዎች ላይ በድብቅ መታወቂያ አባልነት መታወቂያ እያደሉ ነው። ምን ማለት ነው? የራሳቸው አማራጭ እያዘጋጁ ነው ማለት ነው። እና አልመረጥም አልመዘገብም የትኛውም መስጊድ ላይ መመዝገብ አልፈልግም ቢል ለምንድነው? ህገ መንግስቱ ያግደዋል፣ ሸሪያው ያግደዋል መሪውን ለመምረጥ። እና ይሄ በጣም አደገኛ ነው። አንቀጽ 5፣ 6፣ 14 ላይ 18 ላይ
ወዘተ ስለ አባልነት የተጠቀሱ ነገሮች ሁሉ ህገወጥ እንትኖች ናቸው። እድር አይደለም። ሰው የራሱን ማህበር እድር መስክቶ ከአባላቶች ውጭ አመራር ይምረጥ ማለት ይችላል፣ እድር ስለሆነ። ይህ ግን አንድ ትልቅ ሃይማኖት በዛ መልኩ ካልሄድክ አትመርጥም አትመረጥም ብሎ ማስቀመጥ በጣም እንትን ነው። የምርጫ ሌላው ትልቁ ችግር የምርጫ አስፈጻሚ ነው። አሁን ያለውም መጅሊስ መዋቅር አልቋል። አይ ቲንክ ሁለቱም አባሾች ናቸው ያቀረብካቸው። የእኛው ሀሰን ታጁ ይባላል። እንትን ነበረ የሚባለው የጠቅላይ ሚኒስትር የቱርክ አምባሳደር ቱርክ ነው። አይ ቲንክ የቱርክ አምባሳደር ነበረ ይሄ ሀሰን ታጁ ይባላል ማታውቀው ከሆነ። እና ምንድነው እሱ መሪያቸውን ለመምረጥ ነው። ሀባሾቹ እንደምታውቁት አላህ ዛት የለውም ብለው ነው የሚያምኑት። ከአሽ በላይ ነው የሚለውንም አይቀበሉም። የዋብያን ሴቶች ልጆች ማግባትም እነሱ ጋር መጋባትም አይቻልም ብለው ነው የሚያምኑት ሀባሾቹ፣ እነኛ አሁን የቀረቡት ማለት ነው። ዋብያ ያረደውን ስጋም መብላት አይቻልም ብለው ነው የሚያምኑት። ዋብያ ጋር አብሮ መስገድም አይቻልም ብለው ነው የሚያምኑት። እነሱ ሲያሰግዱ ከእነሱ ጋር መስገድም አይቻልም። እነሱም ገነት አይገቡም፣ ገሃነም ይገባሉ። እና መረጃ እያልከኝ ያለው ና ግባና ጠይቀኝ። ገሃነም ይገባሉ ብለው ነው የሚያምኑት። ሙስሊም አይደሉም ምን ብለው ነው የሚያምኑት። እና ኤቭሪቲንግ እንትን አይሉም፣ ዲናይ ነው እንደ ሙስሊም አይቆጥሯቸውም ማለት ነው። እንደ ሙስሊም አይቆጥሯቸውም ዋብያዎቹን ሀባሾቹ ማለት ነው። ከዛ አንጻር ይሄንን ለምርጫው ምንድን ነው እያደረጉ ያሉት? ጥሪ እያቀረቡ ነው ለህዝቡም ያሉት ማለት ነው። ኤኒዌይስ ስለዚህ ከቁጥር አንጻር ስናወራ ዋናው ዛሬ ፖይንታችን አላህ ስንት ነው የሚለውን ፎከስ ባደረገ ሁኔታ ስለሆነ አላህ ይቆጠራል፣ አላህ ስንት ነው የሚለውን የምንመለከት ይሆናል ማለት ነው። ክርስቲያን ሜቢ ጨርሳል መሰለኝ፣ ኢንተራፕት ተደረኩ። ያ ችግር የለም ጨርሻለሁ። መልካም ከጨረስክ ወደ ቶፒካችን መግባት እንችላለን። አሊ እንዴት ነህ? ደህና እፎይ ቀሮ እንዴት ነህ? ጠፍታ ነበር። ሰላም ነው? ሰላም ነው። አንተ ግን የእምነት አስተማሪ መሆን ትችላለህ እንዴ? ዛሬ ልታለቅስ ነው እንዴ? ዛሬም ከስንት ጊዜ በኋላ ጠፍተህ ስመጣም ለቅሶ ላይ ነህ? አይደለም። አይ ቄሮ ደጋፊ ስለሆንክ ቪዲዮ አለኝ ላሳማህ እችላለሁ ከፈለክ። ምንድን ነው ቄሮ ማለት ምን ማለት ነው? የሆነ ግሩፕ ነው፣ አማራ ጠል ነው። ቄሮ ማለት ምንድን ነው ትርጉሙ? የሆነ አማራ ጠል ግሩፕ ነው አይደለ? ግን ምንድን ነው ትርጉሙ? አስተማሪ መሆን ትችላለህ አንተ? ቆይ ቄሮ ማለት ትርጉሙ ምንድን ነው? አንድ ኦሮሚያ ውስጥ ጫካ ለጫካ የሚሰሩ የሆነ ሽፍታ ግሩፕ ነው አውቀዋለሁ። ቄሮ ማለት ትርጉም ነው ምንድን ነው ነው የጠየኩህ እኔ። ስለ ሰዎች አልጠየኩህም እኔ። ወጣት አይደለ? ወጣት። ስለዚህ ወጣት ደጋፊ ነህ ብትለኝ ታዲያ ምን ችግር አለ? አዎ ወጣት ደጋፊ ነኝ። ስለዚህ ለእነሱ ብቻ ትቆማለህ ማለት ነው። ለአንድ ብሔር ወጣት ማለት ነው። የኦሮሚያ ወጣት ማለት ነው። አልወጣኝም። አይ ቪዲዮ ስላለኝ ነው ላሰማህ ይችላል። ያው ከፍል አድርገህ አታመጣም። 1000 ዓመት ታገሳለህ። 1000 ዓመት ችግር የለም። ቪዲዮ ላምጣልህ። ቆይ አምጣ። እሺ ትንሽ ጠብቀኝ። ስንት ዓመት ልጠብቅህ? የሆነን ብሔር ብቻ ነው የምወደው፣ የሆነን ብሔር ወጣት አልወድም ያልኩበትን መረጃ ፈጠን በልና ክፈተው። አንድ ቀን አይደለም 1 ዓመት ታገሳለህ። ሌሎቹ እዛ ላይ ኢንቨስት እንዳያደርጉ እንዳይሰሩ ምናምን ክልክል እንደሆነ የምትናገርበት የማያውቁት ሰዎች ስለሱ ለማወቅ አለ። ቆይ ቪዲዮ ላሰማህ ነው። ቆይ አንተ በለያ ወይ መርዶክዮስ እንደዚህ ነገር እኮ ምንም አዘጋጅ በቃ እስከዛ አንተ በለያ ጣልቃ አልገባም።
አታሰማኝ፣ ድምፄን አታሰማኝ፣ አታስበላኝ። አሊ እስከሚያዘጋጅ ካሊድ እንኳን ደህና መጣ። እኔ የምለው ስላለህ ምንም አታውቁም። ስለ እፎይ ነው በቃ ለማወቅ ሞክሩት። ያ ስላለ አይ ከዘረኛ ሰው በዚህ ጉዳይ ላይ ማውራት ጥቅም የለም ብዬ ነው። ለዛ ነው ነብይ ዘረኛ እንደሆነ አሳያለሁኝ። ጥቁሮችን ይጠላ ነበረ፣ ጥቁሮችን ያስገድል ነበረ፣ ጥቁር ተጠገበ ከዝሙት ውጪ ምንም አያውቅም የሚል ነበረ። ጥቁሮችን እንደ ከፍት ይሸጥ ነበረ፣ ጥቁሮቹን ይገርፍ ነበረ፣ ጥቁሮቹን ይጋልብ ነበረ፣ ጥቁሮቹን ያስለቅስ ነበረ። አሁን ቶፒኩ ላይ የለም ትርፍ ነገር አታውራ ወይ እወጣልሃለሁ። ትርፍ ነገር አታውራ። ኦኬ ትርፍ ነገር ቆይ አንድን ጥቁር በሰባት አንድን ነጭ በጥቁር 7 ባሪያ አልገዛም ነብይህ? አይ ዝም ብለህ አታውራ። የሆነ ነገር አንስተህ አይ ጣልቃ አትግቡ። ነብይህ አንድ ነጭን ለመግዛት በ7 ጥቁሮች ይገዛ ነበር? አይገዛም። በ7 ጥቁር ሰዎች ይለውጣል? አይቆየርም ነብይህ? አይ ዝም ብለህ አትቀባጠር። እንግዲህ ላምጣልህ ነብይህን፣ ከዛ በኋላ ዘረኛ ትለዋለህ። ነብይህን ጥቁር ሰው ነብይህን ጥቁር ያለ የሞት ቅጣት እንደሚጠብቀው ታውቃለህ? ነብይህን ጥቁር ካልከው የሌለ ነገር አታውራ። እንግዲህ አሁን ቆይ መረጃ እኮ የሚጠየቀው ወዳጃችን። እኔ መረጃ ላምጣልህ፣ እስልምና ለቀህ ትወጣለህ። አሁን ላልኳቸው መረጃ ላምጣ? በአንተ መረጃ ነው እስልምና መለከው? አላደክም። አሁንም እደግና ተመልሰና ነጋሺ አመት አካባቢ ሳቅህ እንደዚህ ነበር። እሺ ወደ ቶፒካችን እንግባ። እሺ በቃ እሺ፣ ጥያቄ ልጅ ጀምራ። መልካም ወደ ቶፒካችን ስንገባ አላህ አይ ቲንክ አላህ ነው ያለው ብለህ ነው የምታምነው አንተ? እኔ እፎይ ማን ነው ያወራው? አብዱና ያስማና። እሺ ታችሁን አንተ ተራህን ጠብቅና ተራ ለምዳችሁ። ይሄ እንትን ቤት አይደለም፣ እሺ ሽንት ቤት አይደለም። ዝም ብለህ ገብተህ ዚብን ከፈት አድርገህ እንደምሸናበት አይነት ቤት አይደለም። ስርዓት የሚባል ነገር ልመዱ። አንዱ እያወራ ንግግር ራሱ ሽንት ቤት አይደል? አንተም ታችሁን እስኪ ስርዓት ልመዱ እስኪ። ሙስሊሞች እንደዚህ ስርዓት አልበኞች፣ ልክ አፋቸው ልክ ተሽንታችሁን እንደምሸኑት እንደመጣላችሁ አትልቀቁት። ሰው እያወራ ጣልቃ አትግባ። ስርዓት ልመድ። ዲሲፕሊን እንደሆኑ ቅድሚያ ተራህን ጠብቅ፣ አውራ። እድል ሰጥሃለሁ። ከሊድ ቀጥል። አላህ ነው ያለው ብለህ ነው የምታምነው? አልቀኝ እፎይ አላህ ነው ያለው ብለህ ነው የምታምነው? ለምን ፈለከው? ይህን ጥያቄ አይ ለማወቅ ነው። አይ ለማወቅ ከሆነ ጥሩ። ግን ስለ ሙስሊሞች ምናምን ነገር ብለህ ወክለህ የምታወራው ትችቱን ምናምን ተወውና እያገናኝክ በቃ አንተ የምትከራከርበትን ርዕስ ብቻ ይዘህ ብትሄድ አይሻልም? ያው ያዝን እኮ በቃ አሁን እሺ፣ አላህ ይናል። እሺ ርዕስ ስለ አላህ ጉዳይ እያወራን ነው። እሺ አሁን ከአንተ ርዕስ ጋር ይገናኛል አላህ የት መሆኑን? ምክንያቱም ለምሳሌ አንደኛው አላህ እዚህ ነው፣ አንደኛው ሰማይ ላይ ነው፣ አንደኛው ምድር ውስጥ ነው የምትለኝ ከሆነ ጥያቄ ይቀየራል ማለት ነው። እሺ አይ አላማ ገብቶኛል ልበለ። አላህ ከአርሽ በላይ ነው፣ አላህም አንድ ነው። አላህ አንድ ነው፣ ከአርሽ በላይ ነው። ከአርሽ በላይ በምኑ ነው ያለው? አላህ በዛቱ ማለቴ በአካሉ አላህ ከአርሽ በላይ ነው። በአካሉ ወይንም በዛቱ አላህ ከአርሽ በላይ ነው። አንድ ነው ያልከው በምኑ ነው? አላህ አንድ ነው በአካሉ ማለት ነው። አካል የሚለው ነገር ይወስነዋል አንድ ተብሎ እንዲጠራ። ሁለት አካል የለውም። አላህ አንድ ነው። አንድ መሆኑን እናምናለን። ስለዚህ አላህ የሚቆጠር ነው ማለት ነው? የሚቆጠር አይደለም። አላህ አንድ መሆኑ አንድ መሆን ቁጥር እስከ ስንት ነው ያለው? ስለዚህ አላህን አንድ ነው ስትል ምኑን ቆጥረህ ነው? አላህ አንድነቱ
ቁጥር ለምሳሌ ቁጥር የሚሆነው ከስንት በላይ ሲሆን ነው? አይ ከስንት በላይ የሚባል ነገር የለም። ኢጅማ ነው ቁጥር። ከዜሮም ቁጥር ይባላል። ዜሮም ቁጥር ነው። 0.1ም ቁጥር ነው። በሂሳባዊ ስሌት ስትሄድ ነው። ይኸውልህ አንድ ነገር አላህ አሁን ለምሳሌ ኢየሱስን አንድም ሶስት ነው፣ አንድ ነው፣ ለሶስት ነው። ይሄ ነገር አለ እናንተ ጋር በግልጽ? እኔ ጠየቁን ብቻ መልስ። እኛ ኢየሱስን አንድም ሶስት ነው አንልም። እሺ ወደዛ ርዕስ የምንሄድበት ጉዳይ ይኖራል። እሺ አላህ አንድ ነው። አላህ አንድ ነን ብሎናል። አንድ ነን እንላለን። በአካሉ አንድ ነው። ስለዚህ አሁን ለምሳሌ አላህ እጅ፣ እግር፣ ባት እንዳለው ታምናለህ? አዎ። ስለዚህ እነኛ እጅ፣ እግር፣ ባቱን ኖ አንድ ነገር ቆይ፣ አንዴ አዳምጠኝ ብቻ። ልክ ነው። አላህ አለኝ፣ እኛ ሙስሊሞች ማለት አላህ አለኝ ያለውን ነገር አለው ብለን እናምናለን። የለኝም ያለውን ነገር የለውም ብለን እናምናለን። አለኝም የለኝም ብሎ ያልገለጸውን ነገር እኛ አለው መንልም የለው መንልም። እሱ ዝም እንዳለው እኛም ዝም እንላለን። በዚህ ነገር እየሄድን ስለዚህ መልካም ተስማማን። ስለዚህ አላቸው ለምሳሌ ሁለት እጆች እንዳሉት ይናገራል። አይን እንዳለው ይናገራል። ፊት እንዳለው ይናገራል። ባት እንዳለው ይናገራል። እግር እንዳለው ይናገራል። አንድ ስትል አንድ ያልከው የነኝን ሁሉ ድምር ውጤት እንደ ሰውኛ ቆጥረኸው ነው ወይንስ አይኑን ብቻ ነው አንድ ያልከው? ወይንስ እግሩን ብቻ ነው አንድ ያልከው? ወይንስ እጁን ብቻ ነው አንድ ያልከው? ወይንስ እነኝን ሁሉ ደምረህ እንደኔ ሰው ሁለት እግር ያለው ሰው ሁለት እጅ እንዳለው ሰው አይን ፊት እንዳለው እንደኔ አላህንም እንደዛው አንድ እያልከው ነው? አላህ አለኝ ካለውን ነገር ከገላለጻቸው ነገራቶች አለ አይደል? አለኝ 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 ብሎ ያለውን አለው እንላለን ብያለሁ አይደል? ያለው ነገር ተገጣጥሞ ነው ያለው ወይንስ ለየብቻ ነው? ይኸውልህ ሲጋዝልኝ ተገጣጥሞ ምን የሚለውን ነገር አላህ ለኛ ግልጽ አላደረገልንም። ምክንያቱም አላህ ለኛ የሚያስተምረን የሚገልጽልን ነገር ለኛ የሚጠቅመን ነገር ነው እንጂ ነግሮን የማይጠቅመን ነገር እሱ ስለሚያውቅ ተገጣጥሞ ነው ያለ። እንዴት ነው ያለው የሚለውን ነገር እንዴት ነው ከይፍያው የሚለውን ነገር አላህ አልገለጸልንም። አላህ አንድ ነው። እንዴት አንድ ሆነ? አየክ ወይ አሁን ምን ያመጣባል መሰለህ? አላህ የሚለው ስሙ ነው አይደለም? የሆነው አላህ ስሙ ነው። በስም አላህ የሚባል አካል አለ። ያ አካል ደግሞ አካሎች አሉት። ያ አካላቶቹ እጆች አሉ። አካላቶች ስለ እጆች አሉ፣ ባት አለው፣ ፊት አለው፣ አይን አለው። እነኚህ ለየብቻ እኮ ከሆኑ አንድ አካል ነው ያለው ብለህ እንዴት ልትናገር ትችላለህ ታዲያ? ለምሳሌ እጆቹ የተገጣጠሙ ካልሆኑ ከሰውነቱ ጋር እንደኔ ዋን ቢንግ ካልሆነ አንድ ቦታ ላይ ተሰብስቦ እንደኔ የተገጣጠመ ካልሆነ እጆቹ ለብቻ፣ እግሮቹ ለብቻ፣ ባቱ ለብቻ፣ ፊቱ ለብቻ፣ ጭንቅላቱ ለብቻ ከሆነ ያለ አካል እንዴት አንድ ነው ብለህ ልቆጥረው ቻልክ? እንዴት ልትናገረው ቻልክ? ምን ይላል መሰለህ በሱረቱል ኢኽላስ ውስጥ ቁል በል ሁወላሁ አላህ ማለት እሱ ነው በል አህድ አንድ ነው በል አለ አይደለ? ይሄኛም በሚልበት ሰዓት አላህ አንድነቱን ተናገረ እንጂ የአላህ አንድነት የእግርና የእጆች ተገጣጥሞ አንድ ሚለውን ስም ሰጠው ሚለውን ነገር አላህ አላስቀመጠልንም። አላህ አንድ ነኝ አለ፣ አንድ ነው ትላለህ። እጅ አለኝ አለ፣ እጅ አለው ብለህ ታልፋለህ እንጂ ሌላ ነገር ጥያቄ የመሳሰለውን ነገር ሹብሃ የሚፈጥረውን ነገር በእያንዳንዱ ቦታ መልስ አለው። ሆኖም አላህ የተናገረውን እናገራለን ብለናል። አንድ ነኝ ብሏል፣ አንድ ነው። አንድነቱ እንዴት ሆነ? ከአካሎች ተገጣጥሞ ነው ወይ የሚለውን ነገር አላህ አልገለጸልንም ወይ? አሁን እኮ እዛ ጋር የሚጠቀስከው እኮ አንተን ብዙ የሚያስኬድህ አይመስለኝም። እንደዛ ከሆነማ ቁል አላሁ አሐድ የሚለው እኮ በል እርሱ አላህ አንድ ነው። ተገጣጥሞ እነዛ አካላቶች ተገጣጥመው አንድ እንደተባሉት አላህም እነዛ አካሎች ስለተገጣጥመውለት ነው አንድ የተባለው ማለት ነው። ይሄን ላሳይ ብዬ ነው። ይቀጥል። እናመሰግናለን ክርስቲያን።